ከፈጣሪ በታች ሐዘናችሁን ወደ ደስታ የሚቀይርላችሁ በእውነተኛ ሰውነት አለሁ የሚላችሁ ፈገግ የሚያደርጋችሁ ሰው እናንተም የታመናችሁለት ሰው እስኪ አመስግኑት። አመሰግናለሁ ክፉ አይንካብኝ። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ሰላም ውድና የተከበራችሁ ቤተሰብ እንዴት ዋላችሁ? ደህና ናችሁ ወይ? እኔ ጋር ሁሉ ሰላም። በያላችሁበት ሰላማችሁ ብዝዝት ይበልልኝ። ሀይሚዬና ብሩኬ ይሄ ሳቃችሁ፣ ይሄ ልፊያችሁ ናፍቆናል። ተዋት፣ አታስቸግሯት፣ አለመደችም ከኔ አማላጅ ባይሆን አብረን በፍቅር ያለፍነው ጊዜ ያስታርቀን እንጂ የሚለው ሙዚቃ ጋብዣችኋለሁ ለጨረቃዎች ማለት ነው። እንኳን ያልተጣሉትን ቢጣሉ ራሱ ሀይሚዬና ብሩኬ ማለት ነው ያሳለፉት ጊዜ ነው የሚያስታርቃቸው። እና ግን አትጨነቁ። ብዙዎቻችሁ አለ አይደለም በቃ ይሄ ነገር እውነት ነው ምናምን ብላችሁ ወስዳችሁ እስቲል ነው የምትጨነቋላችሁና አታስቡ፣ አትጨነቁ ውዶቼ። ኢንሻአላህ ደስተኛ የምንሆንበትና የምንቧርቅበት እልልልል የምንልበት ቀን ይመጣልና ሁሉንም በትዕግስት መጠበቅ ነው፣ በትዕግስት ማየት ነው። እናንተ ብቻ በቃ አለ አይደለ ማየት ያለባችሁን እያያችሁ ውስጣችሁ የሚነግራችሁን ነገር ማድረግ ነው። በቃ አለ አይደለ በጣም የሚያስጨንቃችሁ የሆነ የሚያማችሁ አይነት ነገር ከሆነ በቃ እነሱ በፍቅር ካልመጡ አለ አይደለ እንደዚህ ጭቅጭቅ ምናምን ከሆነ ብዙዎቻችሁ የሚያማችሁ ምናምን አላችሁና እናንተ ራሳችሁን ጠብቁ ምናምን ከእንደዚህ አይነት ነገር። ግን አሁን ላይ ያው ሁላችሁም ወደ ራሳችሁ እየተመለሳችሁ ይመስለኛል። ባለሳሳት ያው ብዙ ቦታ ላይ እያየሁ ነው ዞር እያልኩ ምናምን በቃ አለ አይደለ እንግዲህ የራሳችሁ ጉዳይ ወደ ማለት ደረጃ እየደረሳችሁ ነው። ሰው ተስፋ ሲቆርጥ አንዳንዴ እና እኔ አልፈርድባቸውም፣ ግን ያው መጨረሻውን ማየት ነው የኔ ወዶች። እነሱ መቼም አይለያዩም። እንግዲህ እዚህ ድራማ ውስጥ ለምን እንዴት እንደተዘፈቁ ባናቅም ያው እኛ በአሰብነው መንገድ ግን ያው ወደ 300K ለማስገባት ሀይሚዬን በዙሪያቸው ያሉትን ሰዎች ለማሳደግ የሰውን ግርግር በማየት ነው። ግርግር ስለሆነ ሰው የሚወደው ያን ምክንያት በማድረግ ነው እኔ የሚመስለኝ ማለት ነው። እና እንደዛም ነው ብዬ አስባለሁ እንጂ ያው የራሳቸው ዞሮ ምክንያት ይኖራቸዋል እዚህ ነገር ውስጥ የገቡበት። ያው አሁን ደግሞ የናፈቀኝ ሁላችንም የናፈቀን ከዚህ ነገር እንዴት ነው የሚወጡት የሚለው ነገር ነው። የሚያጠናቁበት መንገድ ማለት ነው። በምን አይነት ወይ ነው የሚያጠናቁት የሚለው ነገር ናፍቆኛል፣ እሱም ማየት ማለት ነው። ግን ዋናው ዞሮ በፍቅር መምጣታቸው ነው። ደግሞ ይመጡልናል እና ታስቡ ውዶቼ። ከዛ በመቀጠል እንግዲህ ብሩኬ አዲስ ህይወት ጀመረ ምናምን ቅብጥርሴ ምን ትርሴ ያላችሁ ነው ብዙዎቻችሁ። ህይወት እንደዚህ ቀላል ነው እንዴ? ከበፊቱ ህይወታችሁ ስትወጡ ለራሳችሁ ጊዜ ሰጥታችሁ ከራሳችሁ ጋር ተመካክራችሁ ከዛ ተረጋግታችሁ አስባችሁበት በደንብ አስባችሁበት ጊዜ ሰጥታችሁ ምናምን ከዛ በቃ የተወሰነ ጊዜ እንትን ካላችሁ በኋላ ምናምን ነው። ከዛም በኋላ ነገሮች እንትን ብላችሁ ወደ ራሳችሁ ስትመለሱ ያ ነገር የበፊቱ ነገር ብላችሁ አልሆን ካላችሁ ነው ወደ ሌላ ህይወት የምትሄዱት እንጂ እንዲህ ዛሬ ተጣልታችሁ ምናምን አልሆን ስላችሁ በማግስቱ ሂዳችሁ የሆነን ሰው አምጥታችሁ ህይወት ጀምሬያለሁ አይባልም። እንደዚህ ሲጀምር ማለት ነው። ግን ይሄ ድራማ ስለሆነ ነው እንጂ ብሩክ አለማየሁም እንደዛ ያደርግም ውዶቼና ይሄን ነገር አንደርስታንድ ማድረግ አለባቸው። አንዳንዴ ነገሮችን በእኔ ቢሆን ይሄን አደርገው ነበር እንዴ ብላችሁ ማሰብ መቻል አለባችሁ ውዶቼና። ግልጽ ነው ደግሞ እሱ እየቀለደ እየሳቀ እንደዛ ምናምን በእልክ እንደሆነ ምናምን ያስታውቃል። ሀይሚዬን ለመመለስ ወይ ደግሞ ልጅቷን እርጉዟንችን እዩ ተብየዋን ለማስወጣት አይነት ነገር ብቻ የራሱ የሆነ ምክንያት እንዳለው ያስታውቃል። ሲያመጣት ራሱ እንዴት እየሳቀ ምን እያለ እነዛ ሰፈርም እዛ እነማም ሰፈር እነማሚ ሰፈር አቃቸዋቸዋል አይደለ ያልኳቸውን እነዛም ጋር እንግዲህ አያስከብራትም መቼ ያስከብራታል ምናምን እያሉ ነበርና ለዛም ጭምር ይሆናል። ልክ ነው ዞሮ እንደዚህ እንጂ ምንም በቃ ዞሮ ያም ሆነ ይህ እልክ ነው የምላችሁ። ሀይሚዬና ብሩኬ እንትናቸው ከኦዲየንስ ጋር እንደዛ ኔጌቲቭ ከሚያወሩ ሰዎች ጋር
ነው የእነሱን እንትን እየሰሩ ያሉት ማለት ነው። እና ይውጣላቸው ብለው ነው እንጂ ሀይሚዬ ሳታውቅ ምንም የሚሆን ነገር የለም። እና የራሱ የሆነ ምክንያት ይኖረዋል። እሱን ደግሞ የምናየው ይሆናል ማለት ነው። እና ቀልድ አይደለም ህይወት በጣም ከባድ ነው። ሀይሚዬና ብሩኬ ሪል ቢሆን ኑሮ ሪል ተጣልተው ቢሆን አለ አይደል ለኦዲየንስም እንደዚህ ኮትኩቶ ላሳደጋቸው ኦዲየንስ በስነ ስርዓት መጥተው እኛ እንደዚህ ነው ምናምን እንደዚህ ነው ምናምን ብሎ በግልጽ ተናግረው እንትማ የራሳቸውን ህይወት እንትን ማለት ይችላሉ። የሰው ልጅ እኮ ውዶቼ ሁሌ እንደተፋቀረ አይኖርም አይደለ? በመሀል የሆነ ያለ መግባባት ነገር ይፈጠራል። ያ ሰው ከዛ ብላችሁት አልግባባ ወይም ደግሞ በቃ ለመመለስ የሚያስቸግራችሁ አይነት ከሆነ ውሳኔ ትወስናላችሁ አይደለ? ያን ነገር ደግሞ በቃ እንደዚህ ለሚያከብራቸው ለሚወዳቸው ኦዲየንስ ስንስፍስፍ ለሚልላቸው ኦዲየንስ በክብር መጥተው መናገር ይችሉ ነበረ። ግን ደግሞ እነሱ ጋር ምንም የተፈጠረ ነገር የለም። በቃ ሰይጣን ጆሮ ይደፈን። ደግሞ ስለ እንደዚህ አይነት ደግሞ ማውራት አልፈልግም ታውቃላችሁ። እና ውዶችዬ እንደዛ ያረጉ ነበር ለማለት ፈልጌ ነው። ግን ደግሞ ይሄ እዚህ ጋር ምንም አይነት እውነት የሚባል ነገር የለም። ያው እነሱ እየሰሩ ያሉት ስራና ስራ ነው። ስራው በጣም ይደብራል፣ ያስጠላል፣ ሰልችቶናል። ከዚህ ስራ የምትወጡበት ቀን ናፍቆናል እና ይሄን ነገር ቶሎ ቶሎ ብላችሁ ብታጠናቁት መልካም ነው። ከዛ በተጨማሪ ግን ሁላቸውም ካሜራ ላይ ነው እንዲህ የሚሆኑት እንጂ ብሩኬም እንደዚህ አይነት ጸባዮችን አያራምድም፣ ሀይሚዬም እንደዚህ አይነት ጸባዮችን አታራምድም። ገብቷቸዋል። ከካሜራ ጀርባ ሳይለንት ናቸው፣ ይከባበራሉ፣ ምናምን አይነት ነገር ይተዋወቃሉ እርስ በርስ ምናምን እና እኛ ጋር ግን ካሜራ ላይ ሲሆን ግን ያው ጓገጭ ምናምን አሁን እንደ እውነት ለመናገር እውነት ነው ብላችሁ የምትወስዱ ማለት ነው። ሀይሚዬ ካሜራ ላይ የምትናገረው በሙሉ ትክክለኛ ጸባዩ ይመስላችኋል? እንደዛ ተናጋሪ ናት በዛ ልክ ሀይሚዬ ኖ፣ ኧረ አይደለችም። እስከ ዛሬ እውነት ነው ብላችሁ ካሰባችሁ ማለት ነው እስከ ዛሬ የመጡበት አመጣጥ በሙሉ በሁለት ወሩም ፕራንክ ከዚህ በፊትም ባለው ምናምን እንግዲህ ሀይሚዬ ብዙ ነገር ስትናገር ነበር። ብሩኬንም ምናምን አለ አይደለ ትናገራለች ካሜራ ላይ በጣም ተናጋሪ ሆና በጣም ከዚህ በፊት በተለይ መጥፎ ሆና በምሰራበት ጊዜ በጣም ብዙ ነገሮች እንትን ትል ነበር። ያ ግን ትክክለኛ ባህሪዋ ነው ብዬ አላስብም። አይደለም እንደዛ ትክክለኛ ባህሪዋ አይደለም። እንደዛ ቢሆንማ እስከዛሬ ድረስ መቆየት አይችልም። ብሩኬም ደግሞ ይህ ግንፍል የሚለው ነገር ውሳኔ የሚወስነው ነገር ምናምን በትንሹም ሊኖር ይችላል። እውነተኛ ማንነት ላይ የሰው ልጅ ካላንድ ችግር አይፈጠርም። የሆነ ጸባይ አለብን ሁላችንም። ደግሞ በዛ ልክ ሊሆን አይችልም። ገባችሁ? እውነተኛ ነገር ቢሆን በቃ ከራሱ ጋር እንትን ብሎ ምናምን ካሜራ ምናምን አያስፈልግም። ራሱ ጋር ተማክሮ ተረጋግቶ ምናምን ማድረግ ያለበትን ማውራት ያለበትን ከሷ ጋር ምናምን ይጨርሳል እንጂ ሁሌ እንደዚህ እየመጣኝ አይልም ነበር ማለት ነው። ሀይሚዬን ብትሆን እንደዛ ማለት ነው። እና ለድራማው ድምቀትና ለግርግሩ ነው እንደዚህ አንዳንድ ቃላቶችን የሚሰናዘሩት የሚወራወሩት ምናምን አለ አይደለ? ለዛ ነው እንጂ በዚህ ልክ ይሆናሉ ሀይሚዬም እንደዛ ትሆናለች ብዬ አላስብም ማለት ነው። ለማንኛውም ያም ሆነ ሀይሚዬ ከዚህ በፊት ታስታውሱ ከሆነ ምን ብላለች መሰላችሁ? እኔ በጣም ሲከፋኝም ስደሰትም ቶሎ ነው፣ ሲከፋኝም ቶሎ ነው፣ ስደሰትም ቶሎ ነው። በከፋኝ ሰዓትና በተበሳጨው ሰዓት በተናደድኩ ሰዓት ብዙ ሰዎችን በንግግር ያስቀይማለሁ። በጣም ብዙ ነገር እናገራለሁ፣ የማይባል ነገሮችን ቃላቶችን እናገራለሁ። ግን ላስቀይም እችላለሁ በሰዓቱ፣ ግን ደግሞ ቶሎ እመለሳለሁ አይነት ነገር ብላ ነበርና እኔም ከሀይሚዬ ጋር ያለ ጸባይ እንደዛ ነው። ቶሎ እመለሳለሁ፣ ቶሎ እናድዳለሁ፣ ቶሎ እመለሳለሁ ምናምን ቶሎ እናድዳለሁ ስላችሁ ግን የሚያበሳጨው ነገር ያው ነገርየው ትልቅ ነገር ከሆነ ምናምን ነው። እንዲህ በትንሽ በትልቁ ነገር ሳይሆን የሆነ ከበድ ያለ ነገር ከሆነ ቶሎ የመበሳጨት ባህሪ አለብኝ። ግን ቶሎ የመመለስ እንትን አለኝ። ያው በዛ አልቀጥልም፣ እመለሳለሁ ቶሎ ምናምን እና እንደዚህ አይነት ጸባይ ያለን ብዙ አለን እና ብሩኬ ደግሞ ሰውን የማመን ነገር በቃ ሁሉንም ሰው ዝም ብሎ የማመን ነገር የለም። የዋህነት ማብዛት፣ የዋህነት ሲበዛ ሞኝነት ነው፣ ጅልነት ይባላል። እና እሱ ነገር ደግሞ ያው ህይወታችን ላይ ትልቅ ሪስክ ያስወስዳል ማለት ያው ሰው በልክ ሲሆን ነው ሁሉም ነገር፣ ሲበዛ በጣም ከብዳለ ህይወታችን ላይ እና እሱ ነገር ሀይሚዬም ይሄ ነገሩ ያናደኛል ትላለች። ከራሱ በላይ ዝም ብሎ የሆነ ሰውን ምን የሚያደርገው ነገር የለም። ከዛ ዝም ብሎ ብቻ ያ ነገሩ ያናደኛል እያለች ነበረ ሀይሚዬ ማለት ነው።
ከዚህ ነገራቸው ውጭ ግን በጣም ሁለታቸውም አንድ የሚያረጋቸው የሚያመሳሰላቸው ነገር ነው ብዙ ማለት ነው። ብዙ ጥሩ ጎናቸው ነው የሚበዛው ጎልቶ የሚታዩ። ለዛም ነው እስካሁን ድረስ የቆዩት አንድ ላይ ማለት ነው። ሁለታቸውም የሚያመሳስላቸው ነገር የዋሆች ናቸው፣ ቅኖች ናቸው። የሆነ በቃ ከራሳቸው አልፎ ለሰው የሚያስቡት ነገር ምናምን እኔ ባየኋቸውና በተረዳኋቸው ልክ ማለት ነው እንደዚህ አይነት ሰዎች ናቸው። እና እነዚህ ልጆች ደግሞ ፈጣሪ ይጠብቅልንና በቅርቡ ደግሞ በደስታ በሳቅ እንደሚመጡልን ተስፋ እናደርጋለን ውዶቼ። እናንተም ወደ ራሳችሁ ተመልሳችሁ ጾም ነው አሁን፣ ጾማችሁን እየጾማችሁ ለቤተሰቦቻችሁ ለራሳችሁ ዱአ እያረጋችሁ ስራችሁን ስሩ ማለት ነው። እና እንደዚህ ለኔጌቲቭ ሰዎች ቦታ አትስጡ ውዶቼ። እና ቲክቶክ ላይም አሁንም በቃ የሚሳደቡም አያቆሙም፣ የሆነ ነገር የሚሉት አያቆሙም። ብዙ ነገር የሚሉ አሉ፣ እኔ እያየሁ ነው። እስቲል ትላንት እነዛ ሰፈር ትልልቆቹ ሰፈር ራሱ ብዙ ነገር ሲሉ ነበረ። ብዙ በቃ የማይባል ነገር ማለት ነው፣ የማይባል ነገር እየተሳደቡ ነበርና ብሩኬም ሆነ ሀይሚዬም ሆነች ምንም ነገር ቢባሉ ጥሎ የማይጥለው ፈጣሪ ያላቸውና ከከፍታቸው ዝቅ የሚያረጋቸው ሰው የለም ከፈጣሪ ውጭ ማለት ነውና እነሱም እያማረባቸው በቃ ከፍ እያሉ ከፍታቸውን እያሳዩን ነው ያሉትና ከዚህ ነገር ግን እነሱን የሚመጥን ነገር ስላልሆነ ከዚህ ነገር እንዲወጡልን ሁላችንም ያው በተቻለን አቅም አስተያየት መስጠት እንጂ አሁንም እንደው በጾሙ እንኳ እሱ እኮ እንደዚህ ነው እሱ እኮ እኔ ግን ያላችሁትን እዚህ ጋር መድገም አልፈልግም። ግን ቦና ይስጣችሁ ነው የምላችሁ ለእናንተ ማለት ነው። የፈለጋችሁትን ብትሉ ግን ከከፍታው ወይም ከከፍታዋ ዝቅ እንደማታደርጓቸው ነው የምነግራችሁ። ከፈጣሪ በታች እነሱ ምንም የሆኑት ነገር የለም፣ ምንም ማለት ነው። አፋችሁን ከፍታችሁ ትቀራላችሁ እንጂ ማለት ነውና ትልቅ ሰው በዚህ ልክ ሲወርድ በጣም ነው የሚያስጠላው። እናንተ እንኳን እነሱ እኮ ዶላራቸውን ቢዝነሳቸውን እየሰሩ ነው አላችሁ አይደል እንዴ? እናንተ ላይቭ ላይ ተቀምጣችሁ ያለ አንዳች እንትን ወይ አታስማሙ፣ ዝም ብላችሁ ሰውን ለማጣላት እነሱን ለማለያየት ባላያችሁት በራሳችሁ መላምት እሱ እንደዚህ ነው እሷ እንደዚህ ነች እሱ ኧረ በፈጣሪ ብቻ ግን ለሀይሚዬን የጠቀማችሁ መስላችሁ ላይክ ሀይሚዬ በራሷ ኮንፊደንስ እንደሌላትና በራሷ ብዙ ነገሮችን ማድረግ እንደማትችል አይነት አድርጋችሁ ያሰባችሁ መስላችሁ ግን እንደዛ እንዲሰማት የምታደርጉ ራሱ እናንተ ናችሁና ሀይሚዬ ማለት የሚጠቅማትን የሚጎዳትን ጠንቅቃ የምታቅ በጣም ነገሮችን በደንብ ማየት የምትችል ልጅ ነችና የማይጠቅማት የማይበጃት ቦታ ላይ አትገኝም። እሷን በቃ አለ አይደለ እሷን የሚጥል እሷን እንትን የሚል ነገር ላይ አትገኝም በፍጹም። ብዙ ነገሮችን የምታውቅ ልጅ ነችና እስከዛሬም ድረስ ብዙ ነገሮችን ከሷ እየተማርን መተናል እኛ ታላላቆቿ እንኳን ማለት ነውና ብሩኬም ቢሆን እንደዛው ምንም ነገር ብትሉ እናንተ ልትጥሉት አትችሉም ማለት ነውና ያለ አንዳች እንትን ዝም ብላችሁ እዛ ጋር እንደ ትልቅ ወይም ልጆቹን ለማስማማት ወይ ጥሩ አስተያየት አትሰጡ። በራሳችሁ መላምት የፈለጋችሁትን እያላችሁ ትሄዳላችሁ። እነሱ ደግሞ በእናንተ ስድብና በእናንተ ንግግር ስራ እየሰሩበት ቢዝነስ እየሰሩበት ነው ቢገባችሁ ማለት ነውና በጣም ነው የምትገርሙትና እንደው ላይቭ ላይ ተቀምጠው እንኳ የሆነ ነገር የሚሉት እኮ እነዚህ ልጆች አንድ ለማድረግ ነው ለማስታረቅ ነው እኮ እንደዚህ የሚለፉት ቢወዷቸው ነው ምናምን ብለን እንኳን እንድናስብ አላደረጋችሁንም። ምክንያቱም የምታወሩት ወሬ ከናንተ የማይጠበቅ ስለሆነ ማለት ነውና ልቦና ይስጣችሁ ነው የምላችሁ ለእናንተ። እና ዛሬ በምን አይነት መንገድ እንደሚመጡ አላቅም። ብቻ ግን ያም ሆነ ያመጣ ይሄ መጣ ሀይሚዬም ብትመጣለን ደስ ይለናል። ተናፍቃለች ደግሞ በጣም ተናፍቃለች እና ዛሬ ትመጣለች ብዬ አስባለሁ። እና ውዶችዬ ሰላማችሁ ይብዛለኝ። በምንም አይነት ወይ ይምጡ በቃ አዲስ አይሆንባችሁ። በሚያቆሙ ሰዓት ያቆማሉ። ሶብር አድርገን መጨረሻቸውን ማየት ነው። ከዛ ውጪ በቃ ሌላ ክፉ ቃል ባይወጣን ባይነኝ። መልካም ጊዜ ሆነላችሁ። ባይ ባይ።